በዚህ ልክ እኔ አልጠበቅኩትም። ኢዮብን ግን አላውቅም። ይሄ ነው የሚሄደው ቀጥታ ማለት ነው። አንተ እንደዚህ ሆነ። አልፈልግም ካንቺ ጋር መሄድ በቃ ነው። ለምንድን ነው የማትፈልገው? አልፈልግም በቃ ነው አልፈልግም በቃ እኔንም አባተንም ስትናገር እሺ ተነስ አልኩህ። በቃ ተነስ ብያለሁ። አልፈልግም በቃ ኑ እንሂድ እኛ በቃ አንተ ከተለህ አትሄድም። ከእኔ ጋር ወደ ቤት የምትሄደው እነሱ አሉልኝ እኮ በቃ ልቀቀኝ። አልፈልግም በቃ አልኩሽ እኮ አልፈልግም እኔ እሺ ማለት ነው። ወይኔ ራሴን ራስ እያመመኝ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እውነት በጣም ከፍቶኝ በጣም ተሰምቶኝ ነው የመጣሁት ቤተሰብና ብዙ ሰላምታም አላበዛባችሁም። ምክንያቱም ትናንት የተለቀቀውን ቪዲዮ አይታችኋል። እኔ መጀመሪያም ሳንቲሙን የከለከልኩት ብሩን አልሰጠም የሚያልኩት ያ ሁሉ ስጫ ነው የነበረው ይሄ ነገር እንዳይመጣ ነበረ እና ኢዮብ በጣም ነው ልቤን የሰበረው። በጣም ነው የጎዳኝ። እውነት በጣም ነው ያዘንኩት። ምክንያቱም ያውም ከእንዲህ አይነት ሰው ጋር ከእንዲህ አይነት አልባሌ ቦታ ላይ አገኘዋለሁ ብዬ ጭራሽ ነው ያላሰብኩት። ጭራሽ ማለት ነው ቤተሰብ በጣም አዝኜ በጣም ተሰብሬ እኔ ማለት እንዴት እንዳሳደግኩት እንዴት ለልጆቼ ምን ያህል ዋጋ እንደከፈልኩኝ እንዴት ዋጋ ከፍዬ እንዳሳደግኳቸው እኔና ፈጣሪ ነን የምናውቀው። ማልቀስ ፈልጌ አይደለም ግን ያው የልጅ ነገር ስለሆነ የልጅ ነገር ስለሆነ ያስለቅሳል ቤተሰብ። ልጅ አይደል እንዴ አይኔ እያየ ሲበላሽ እንዴት አላለቅስ እንዴት አላዝን? እሺ በዚህ ልክ እኔ የምጠብቀው ሌላ ቦታ ነው የምጠብቀው። በዚህ ልክ እንደዚህ አይነት ቦታ ላይ ጭራሽ ነው ያልጠበቅኩት፣ ጭራሽ ነው ያላሰብኩትና ከእንዲህ አይነት ሰው ጋር ሳገኘው በጣም ነው ያዘንኩት። እውነት ቤተሰብ በጣም ሰብሮኛል፣ አሳዝኖኛል እና በጣም ነው ያዘንኩት ቤተሰብ። እውነት ተሰብሬያለሁ እኔ በዚህ ልክ ኢዮብ እንደዚህ ይሆናል። ያ ዝምተኛ ልጅ ያ ምንም የማይናገረው ልጅ እንዲህ ይሆናል ብዬ አላሰብኩኝም። ለምን እንደዚህ እንደሆነም አላቅም። በቃ እኔ ቤተሰብ እውነት ግራ ግብት ብሎኛል። በጣም ነው ያዘንኩት። አብሶ የትናንቱን ነገር ካየሁኝ በኋላ በቃ እንዴት ነው መመልሰው? እንዴት ነውስ ወደ መጀመሪያ ነገር ማመጣው? ምን ባደርግ ነው ሊስተካከል የሚችለው ብዬ በቃ ሌሊቱን አልተኛውም፣ ቀኑን አላልኩም። በቃ አሁን አልቅሼ ከወጣልኝ በኋላ ነው ዝም ብዬ ቪዲዮ ለመስራት ወደዚህ የመጣሁትና እንዴት ነው የሚመለሰው የሚለው ነገር እኔ ግራ ገብቶኛል ቤተሰብ። እውነት በጣም ነው ግራ ይገባኝ። ጭራሽ እንደዚህ አይነት ነገር ውስጥ እንደውም ያስበዋል ብዬ ማስቤ ማላቀም ህሊናው ላይ ይመጣል ብዬ ማላሰብኩም። ይሄንን ልጅ አሁን እንዲህ በመናገርና ያልሆነ ነገር በማድረግ በማሰብ ራሴንም መጉዳት ይሆንብኛል። እሱንም ደግሞ አሁን ደግሞ ጭራሽ ታየው በማለት አንዴ ከታየው ይለይልኝ የሚል ነገር ያመጣል ብዬ አስባለሁና ምን ማድረግ እንዳለብኝ አላቅም። እግዚአብሔር ይርዳኝ፣ እግዚአብሔር እንዲያግዘኝ፣ እግዚአብሔር እንዲረዳኝ ነው ጸሎቴ። በጣም ነው ያዘንኩት። እውነቴን ነው የምለው። በጣም ነው ያዘንኩት። በጣም ነው የተሰበርኩት። ይሄን ያክል
አላቅም ነው ምንድነው የበደልኩት እኔ ምንድነው ያሳነስኩበት ምንድነው ያሳጣሁት አላቅም በቃ ይሄንን ነገር በነፃነት ነው ያሳደግኳቸው የሚፈልጉትን ነገር የሚያስፈልጋቸውን ነገር መሆን ያለባቸውን ነገር በግልጽ እየነገሩኝ ነው እስካሁን ድረስም ሲያድጉም እውነት ግን ለምን እንደዚህ እንደሆነ አላቅም ለወንድምየውም እንዳንድ ነገር ላላዛር እሱም ያለበት ነገር ጥሩ አይደለም እሱ እንደውም ቪዲዮን አይቶ ትናንት ማታ ደውሎልኝ ነበርና መጣለው ብሎ አለኝ እኔ አትምጣተው እስቲ ቆይኛ እንፍታው መጀመሪያ አንተ ከመጣ ደግሞ ወይ ጋጋላል ወይ መታዋል ብዬ ማስብ ይፈራሁኝና እስቲ እኔ ልጨርሰው ብዬው ነው ለማንኛውም እግዚአብሔር መልካም ነገር ያደርጋል ብዬ አስባለሁ ጥሩ ነገር ያደርጋል ብዬ አስባለሁ ዛሬ እንዲሁ ቁጭ ብዬ ከናንተ ጋር ለማውራት ነው የመጣሁት በቃ ምለው ነገር ስለጠፋኝ ማረጋው ነገር ስለጠፋኝ ረግራ ይግባችሁ እንደዚህ አይነት ነገር እውነት የልጅ ነገር እኮ ግራ ያጋባል በእውነት ይሄንን ያየ ሰው ብቻ ነው የሚገባው በቃ ለእናንተ ለማማከር ዝም ብዬ ላወራችሁ ነው የመጣሁትና ለኔም ለሱም እግዚአብሔር ይድረስልን እንግዲህ እኔ ምርፍንድን ለሱም ደግሞ ልቦናውን ሰጥቶት እናቴን እንዴት እንደዚህ ጎዳታለሁ እንዴት እንደዚህ ያደርጋለሁ የሚል አስተሳሰብ ጭንቅላቱ ላይ እግዚአብሔር ይትከለለትና በሰላም ወደ ቤቱ ይመለስ ብዬ አስባለሁ እኔ ሌላ ምለው ነገር የለም ምን እንደምልም አላቅም ቃላትም የለኝም ምን አይነት ዘመን ላይ ያለነው ልጅ በዚህ እድሜ እንደዚህ የሚበላሽበት ጊዜ በጌታ በኢየሱስ ስም እኔ በጣም ነው የተሰበርኩት በጣም ነው ያዘንኩት አላቅም በእውነት እኔ በጣም ተሰብሬያለሁ ቤተሰብ አዝኛለሁ በቃ በዚህ ልክ እኔ አልጠበቅኩትም ኢዮብን ግን አላቅም በጣም ያዘንኩት በጣም በጣም ይከብዳል ቤተሰብ ያለበት ነገር ጥሩ አይደለም ይሁን እስቲ ለበጎ ነው እኔ ትግስቱን ይስጠኝ ጌታ ሃና በርክፈች እስቲ በጣም ከባድ ሁኔታ ላይ ያለነው እግዚአብሔር ነው የሚያውቀው እግዚአብሔር ያውቃል እንዴት ነህ ካባ ሰላም ነው ደህና ነህ አለሁና ይሄን ጌታ ሰላም ነው ምንም ዝም ብዬ ነው ምን ሆነሽ ነው ዝም ብዬ ነው እያልክሽ እኮ ነው አዎ ትናንትና ወንድምክ ያደረገኝን ነገር አላየም እሱን እያሰብኩኝ ከቤተሰብ ጋር እያወራሁ አሁን ራሱ እዛ ግሪን ኤሪያ ውስጥ እኮ ቁጭ ብሎ ነበር ከሆነልሽ የት እዚህ ወደኛ ትምህርት ቤት ያለው ግሪን ኤሪያ አረባከ ምን አይደለች እኔ እንጃ አላውቀውም ማለት ቁጭ ብሎ ያወሩ ነው ሄጄ ሊያውን አገኘዋለሁ መሰለኝ እኔ እንጃ ካሌሉ እኔን አይተኸኝ ካሌሉ እስቲ ቆይ ሄጄ አየዋለሁ ልብስ ይቀይር አንተ ቀይር እኔ ጀለም ወይ ጉድ የዚህ ልጅ ነገር Mm-hmm.
ይሄንን ጀምረው ነው ከነሱ ጋር ይሄንን ጀምረው ነው ወይ ይሄንን ጀምረው ነው ንገረኝ። ለዚህ ነው እንደዚህ ሆንከው እንደዛ ስትመልስልኝ የነበረው ይሄንን ጀምረው ነው አይደለም። እናንተ ተው እንዴት እናንተስ ቢሆን የቤት ልጅ ነው እያያችሁት አይደለም። ከእናንተ ጋርስ ቢሆን አንቺ ጋር መኖር አልፈልግም። ተመችቶኛል። በቃ ተመችቶኛል። በቃ ምን ተመቻ ተበናልን በቃ ተኛለን። ንገረኝ ምን ተመቻ እንደዚህ መበላሽቱ የቃውንና አለ ነው ሰበና ከኛ ጋር አይደለ ያለ የተወልተ በቃ ከኛ ጋር አይደለ ያለ ልጅን አትበቃ አጭጭቅ ማለት ነው። አንተ ልጅ ምን ነው እንደዚህ አይነት ነገር ውስጥ የገባው? ይመጣል በኋላ ለምንድን ነው እንደዚህ ሆንከው? ቆይ ምን አጉድዬ ባለው ምን አጉድዬ ብለው እንደዚህ ይደረጋል? ለዚህ ነው ለካ ያውሉ ነገር ያውሉ እንጅብር ያውሉ ግርግር ይሄውና እናውጣ ታካሲ ቤት ነው ከዚህ ውስጥ እኔ ለቃቁት ልጁንና ይዤው ልሂድ ይዤ ነው የሚሄደው ቀጥታ ማለት ነው። አንተ እንደዚህ ሆን አልፈልግም ካንቺ ጋር መሄድ በቃ እኔ ለምንድን ነው የማትፈልገው? አልፈልግም በቃ እኔ አልፈልግም በቃ እነሱ አሉ እነሱ እያኖሩኝ ነው በቃ እያኖሩኝ ነው። የምፈልገውን ነገር እየሰጡኝ ነው እያደረጉልኝ ነው በቃ ይሄ ነው ወይ ተግባር? አልፈልግም በቃ ለዚህ ነው ለካም ባባራ የፈጠርከው እኔንም አባተንም ስትናገር እሺ ተነስ አልኩህ በቃ ተነስ ብያለሁ። አልፈልግም በቃ ኑ እንሂድ እኛ በቃ ኑ እንሂድ። አረዩ በእግዚአብሔር ይሻላል ከነሱ ተከትለን እንዳትሄድ እና ተከትለህ አትሄድም። ከእኔ ጋር ነው ወደ ቤት የምትሄደው። እነሱ አሉልኝ እኮ በቃ ልቀቅኝ። አልፈልግም በቃ አልኩሽ እኮ አልፈልግም። እኔ በቃ ነው እንሂድ። ሌላ ቦታ አለ አንተ ይሄ ብቻ ነው እንዴ ቦታ አለ? በቃ አልፈልግም አልኩሽ። ሌላ ቦታ ነው ከእኔ ጋር ነው የምትሄደው። ግን አልፈልግም ዛሬ እኔ ምን እንደሆነ የፈለከው አንተ በቃ ተይኝ። እንድትሞቺ አልፈልግም። ግን ነው እንዴት ነው እናንተ ግን ምን አይነት ሰዎች ናችሁ? ኧረ ተይ በእናትሽ ይሄን ያላል እኛው ግን እንዳይደረግም እሺ ልጄ በቃ ልጄ በላሽቱ ነው። ወይኔ ከምን አይነት ሰዎች ጋር ነው የገጠመው? ከምን አይነት እሺ ማለት ነው ወይኔ ራሴን ያታጣሁለት በህይወት መኖሬን በህይወት መኖሬን ኧረ የሰው ያለ ወይኔ ምን ሆና ነው? ኧረ የሰው ያለ